ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በተለይም በአሁን ሰዓት ላይ የዝውውር መስኮቶች ለመከፈት እጅጉን መቃረባቸውን ተከትሎ በአሁን ሰዓት ላይ የጡፉ የዝውውር መረጃዎችን የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ማንቸስተር ዩናይትድ ሊያም ዴላፕን ለማስፈረም ከጫፍ የደረሰ መሆኑን ነግረናችሁ ነበር። ነገር ግን በአሁን ሰዓት ላይ ቼልሲ ይህንን ነገር ለማደናቀፍ እየሰራ መሆኑን ነው እየተገለጸ የሚገኘው። ከመሀል ገብቶ ይህን ተጫዋች ለመጥለፍ ከፍተኛ እድል እንዳለው መረጃዎች እያሳዩ ይገኛሉ። ሊያም ዴላፕ በቻምፒየንስ ሊግ የመጫወት ፍላጎት እንዳለው የሚዘነጋ ጉዳይ አይደለም። ሌሎችንም መረጃዎች ከዚህ ፕሮግራም የምታገኙ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል በመሆን እስከ መጨረሻ ድረስ ከኛ ጋር ቆዩ ነው የምንላችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። አሰልጣኝ ሚኬል አርቴታ ዋንጫ ማሸነፍ ነበረበት ሲል ነው የተናገረው። ቴሪ ሄነሪ የቀድሞ የመድፈኞቹ ተጫዋች የሆነው ቴሪ ሄነሪ አሰልጣኙ ባለፉት 3 ዓመታት በአሰልጣኝ ሚኬል አርቴታ ስር የተሻለ የማሳካት እድል እንደነበረበት ነው የተናገረው። አሰልጣኝ ከ6 ዓመታት በፊት የነበረበትን የአሰልጣኝ ሚኬል አርቴታ በመጡበት ዓመት ቡድኑን ለኤፍኤ ካፕ ዋንጫ አብቅተውታል ሲሉ ተናግሯል። መድፈኞቹ ባለፉት 3 ዓመታት በሊጉ ጠንካራ ተፎካካሪ ቢሆንም በ3ቱም ዓመታት ሁለተኛ ደረጃ ይዘው ያጠናቀቁ መሆናቸውን በርካቶቻችን ተስተውለናል። በዚህም እንግዲህ አሰልጣኝ በሚኬል አርቴታ ስር በመጀመሪያው ዓመት ካሳካው የኤፍኤ ካፕ ፍጻሜ በኋላ የትኛውንም ውድድር ለፍጻሜ ደርሶ ማያውቅም። አሰልጣኝ ሚኬል አርቴታ በክለቡ ጥሩ እየሰራ መሆኑን የገለጸው ቴሪ ዳንኤል ሄነሪ አሰልጣኝ ጊዜ እንደሚፈልገው እንዲሁም ደግሞ ነገር ግን ባለፉት ጥቂት ዓመታት ከበድ ያለ በቂ ውጤት የለውም ሲል ነው የተናገሩት። ባለፉት ዓመታት አርሰናል ዋንጫ ማሸነፍ ወይም ደግሞ ቢያንስ ለፍጻሜ መድረስ ነበረበት ሲል የቀድሞ የአርሰናል ተጫዋች ሀሳቡንም ይሰጣል። ቴሪ ዳንኤል ሄነሪ በንግግሩም ወቅት በዚህ ዓመት በሊጉ 15 ደረጃን በመያዝ ያጠናቀቀው ማንቸስተር ዩናይትድ በተምሳሌትነትም ነው ማንሳትም የቻለው። አርሰናል ለመጨረሻ ጊዜ ለፍጻሜ ከደረሰ ወዲህ ማንቸስተር ዩናይትድ 5 ጊዜ ለፍጻሜ ደርሶ የካራባኦ ካፕ እንዲሁም ደግሞ የኤፍኤ ካፕ ዋንጫን ማንሳት ችሏል ሲል ነው የተናገረው። ቴሪ ዳንኤል ሄነሪ አክሎም አርሰናል በአሁኑ ሰዓት ላይ በይበልጥ የሚያስፈልገው የፊት መስመር አጥቂ ብቻ ነው ሲል ነው አጽንኦት ሰጥቶት መናገርም የቻለው። አርሰናል በሚቀጥለው ዓመት የአጥቂ ስፍራውን የሚያስተካክል ከሆነ በቀጣይ ዓመት አርሰናል ለፍጻሜ የሚደርስ እንዲሁም ደግሞ ዋንጫ የማንሳት አቅም አለው። ነገር ግን ይህን ነገር ካላስተካከለ አሁንም አዳጋች ሊሆን ይችላል ሲል ተናግሯል። ማንቸስተር ዩናይትድ ካለፉት 5 ዓመታት እንግዲህ 2 ዋንጫዎችን ማንሳት ችሏል። የኮሚኒቲ ሺልድ እንዲሁም ደግሞ የኤፍኤ ካፕ ዋንጫን። በዚህ ዓመት ደግሞ ምንም እንኳን በ15ኛ ደረጃነት ቢያጠናቅቅም በዩሮፓ ሊግ ፍጻሜ መድረሱ እጅግ በጣም አስገራሚ ነገር ነው። ይህ ነገር በአርሰናል ቤት እንዲታይ እፈልጋለሁ ሲል ሀሳቡንም የሰጠው የቀድሞ ተጫዋች አርሰናል የሉክማንን ዝውውር እንደ አማራጭ አድርገው እየተከታተሉት እንደሚገኘው ፊጂአስ እየዘገበ ይገኛል። አርሰናል አዲሞና ሉክማንን ከአታላንታ የማዘዋወር ከፍተኛ ፍላጎትም አለው። በተለይም የተለያዩ ተጫዋቾችን በአጥቂ ቦታ ላይ የማያመጣ ከሆነ ይህን ተጫዋች የግሉ ለማድረግ እንደሚሰራ ነው መረጃዎች እየወጡም የሚገኙት። አርሰናል የጀርጊኒዮን ስንብት ከጨረሰ በኋላ የመሃል ሜዳ እቅዱ የዙቢሜንዲን ዝውውር ማጠናቀቅ ነው። እንዲሁም ደግሞ የፓርቴን ኮንትራት ለማራዘም የሚያደርገው ንግግር መቀጠሉን ፋብሪዚዮ ሮማኖ በትላንትናው ዕለት ማረጋገጡ ነው የተገለጸው። ጀርጊኒዮ በአሁኑ ሰዓት ላይ የስንብት ስነ ስርዓት ሊደረግለትም ይችላል ሲል ተናግሯል። ከዛ በኋላ ሌላኛው የጀርጊኒዮ ተተኪ ማርቲን ዙቢሜንዲ አርሰናል የሚደርስም ይሆናል። የአርሰናል አመራሮች በሚኬል አርቴታ ብስጭት ውስጥ አይደሉም። እሱ የተከበረ እንዲሁም ደግሞ የተወደደ ሰው ነው። ዋንጫ ባያሸንፍም ያለው ስብዕና በአመራሮች እንዲወደድ አድርጎታል ሲል ለአርሰናል ቅርብ የሆነው ገነር ብሎግ መረጃውን ይዞት ወጥቷል። አርሰናል በክረምቱ ከባየር ሙኒክ በነፃ የሚለቀውን ሎሪዮ ሳኔን ለማስፈረም ከፍተኛ ፍላጎት ማሳየታቸው ነው ግሬ ጆብስ እየዘገበው። አርቢ ሌፕዚግም የፕሪሚየር ሊጉ ክለቦችን ስሎቫኒያው አጥቂ ቤንጃሚን ሴስኮን የማስፈረም ከፍተኛ ፍላጎት ያላቸው ሲሆን 95 ሚሊዮን ፓውንድ አካባቢ እንደተጠየቁ መረጃዎች ያሳያል። አርሰናል በዚህ የውድድር ዓመት በጀርመን ቡንደስሊጋ 20 ጎሎችን ያስቆጠረው የ21 ዓመቱ ተጫዋች ለማስፈረም የሚፈልጉ ሲሆን ሌሎች የእንግሊዝ ክለቦችም በተጫዋቹ ላይ ፍላጎት ማሳየታቸው መረጃዎች እየወጡ ሲሆን ምናልባትም ቤንጃሚን ሴስኮ ወደ አርሰናል የሚያደርገው ዝውውር ከፍተኛ እድል ሊኖረውም ይችላል። በተለይም የስፖርቲንግ ሊዝበኑ አጥቂ የሆነው በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ሌሎች ክለቦች የሚሄድ እድል ካለው ቤንጃሚን ሴስኮ መክተሚያው አርሰናል ሊሆንም ይችላል።
ማንቸስተር ዩናይትዶች ሊያም ዴላፕ ውሳኔን በመጠባበቅ ላይ ይገኛሉ። ማንቸስተር ዩናይትዶች በቶማስ ፍራንኮ ቡድን ብሬንትፎርድ ውስጥ አጥቂ ጊዜን እያሳለፈ የሚገኘው ብሪያን ምቤሞን አጥብቀው ይፈልጉታል የሚል መረጃ ወጥቷል። ነገር ግን ማንቸስተር ዩናይትዶች በዚህ ሰዓት ላይ የሊያም ዴላፕን ዝውውር አስቀድመው መቋጨት ይፈልጋሉ። እንግሊዛዊው የ22 ዓመት የፊት መስመር አጥቂ የሆነው ሊያም ዴላፕ የሚወስነው ውሳኔ በመጠባበቅ ላይ ይገኛሉ። ማንቸስተር ዩናይትዶች የሊያም ዴላፕን ውሳኔ ካወቁ በኋላ ፊታቸውን ወደ ካሜሩናዊው ተጫዋች ብሪያን ምቤሞ ዝውውር እያደርጋሉም ተብሏል። በብሪያን ምቤሞ ዝውውር ጠንካራ ተፎካካሪ እንደሚገጥማቸው ይገለጻል። የእንግሊዝ ክለብ የሆነው ኒውካስል ዩናይትድ የብሪያን ምቤሞ ፈላጊ ክለብ ነው። ኒውካስል ዩናይትዶች በሚቀጥለው የዝውውር ዓመት በሻምፒዮንስ ሊግ እግር ኳስ ተሳታፊ ስለመሆናቸው የተረጋገጠው ይህንን ተጫዋችም ለማስፈረም ፍላጎታቸውን ከፍ ማድረጋቸው እየተገለጸ ሲሆን እነዚህ ሶስቱ ክለቦች በዚህ ተጫዋች ላይ ፍላጎታቸው ሰፊም ያደርጓል። የዩናይትዶች ሰዎች ከአሰልጣኝ ሩበን አሞሪም ጋር ለመነጋገር ቀጠሮም ይዟል። ማንቸስተር ዩናይትዶች ባለስልጣናት በዚህ ክረምት መጨረሻ በማርከስ ራሽፎርድ የወደፊት እጣ ፈንታ ዙሪያ ከአሰልጣኝ ሩበን አሞሪም ጋር ለመነጋገር ቀጠሮ መያዛቸው ነው የተገለጸው። የክለቡ ሰዎች እንግሊዛዊውን የፊት መስመር አጥቂ የሆነውን በአስቶን ቪላ ቤት በውሰት በነበረው ቆይታ ባሳየው ድንቅ እንቅስቃሴ ሳቢያ ወደ ክለቡ እንዲመለስ እንደሚፈልጉም ነው የተገለጸው። በተጨማሪም ሌላ የክንፍ ተጫዋች በክረምቱ ከማስፈረም ይልቅ ተጫዋቹን ወደ ክለቡ በመመለስ አንደኛው የክንፍ ስራ ተጫዋች እንደ አማራጭ አድርገው ይይዙታል ነው መረጃዎችን እያሳዩ የሚገኙት። ፖርቹጋላዊ አሰልጣኝ በበኩላቸው ከማርከስ ራሽፎርድ ጋር ዳግም በአክብሮት የመስራት ፍላጎት እንደሌላቸው በተደጋጋሚ ሲገለጽ መቆየቱ የሚታወስ ጉዳይ ነው። የመረጃ ምንጫችን እዛ ጋርዲያን ነው። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በትላንትናው ዕለት ከማርከስ ራሽፎርድ ወኪል ጋር ተገናኝቶ ውይይት ማድረጉ የተገለጸ ሲሆን የስፔኑ ኃያል ክለብ ባርሴሎና ማርከስ ራሽፎርድን የማስፈረም ፍላጎትም አላቸው። ባርሴሎናች ማርከስ ራሽፎርድን ከማንቸስተር ዩናይትድ ለማስፈረም ያሰቡትን መጀመሪያው በውሰት ውል ከዛ በኋላ ደግሞ በቋሚነት ኮንትራት የማስፈረም የሚል እቅድ ያካተተ የዝውውር ጥያቄ ለማቅረብ ፍላጎት እንዳላቸው መረጃዎችም ያሳያል። ኦማር ቤራዳ ሀሳቡንም ይሰጣል። አሁን እኛ ጠንክረን ሰርተን ክለቡን ወደ ቀድሞ ዝናው መመለስ ይኖርብናል፣ ዳግም እናደርጓለን። እየመጣ ያለው መልካም ነገር ለመስራት በጣም እጓግቻለሁ ሲል ስፖርቲንግ ዳይሬክተር እንዲሁም ደግሞ የማንቸስተር ዩናይትድ ዋና ስራ አስኪያጅ የሆነው ኦማር ቤራዳ ሀሳቡንም ይሰጣል። ማቲያስ ኩኛ በሊጉ ታሪክ በአንድ የውድድር ዓመት በርካታ ግቦችን ማስቆጠር የቻለ ቀዳሚው ብራዚላዊ ተጫዋች መሆኑን በዚህ ዓመት አስመስክሯል። ኩኛ በዚህ የውድድር ዘመን 15 ግቦችን በሊጉ ሲያስቆጥር ከእርሱ በላይ በአንድ የውድድር ዘመን በርካታ ግቦችን ማስቆጠር የቻለ ብራዚላዊ ተጫዋችም የለም። ከእርሱ በተመሳሳይ የመድፈኞቹ የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ እንዲሁም ደግሞ የሊቨርፑሉ የቀድሞ ተጫዋች ሮበርቶ ፈርሚኒዮ በአንድ የውድድር ዓመት 15 ግቦችን በማስቆጠር ከኩኛ ጋር ቀዳሚ መሆናቸው ይገለጻል። ይህ ተጫዋች በማንቸስተር ዩናይትድ ምን ይሰራል የሚለው ካሁኑ እየተጠበቀም ይገኛል። አሰልጣኝ ሩበን አሞሪም ስለ ማቲያስ ኩኛም ይናገራሉ። በዚህ ጉዳይ ላይ መጠበቅ አለባቸው። አሁን ላይ ምንም ነገር ላደርግላችሁ አልችልም፣ ምንም ዜናም የለኝም። ሆኖም የሚፈጠረውን አብረን እንመለከታለን፣ የተወሰኑ ለውጦች ይኖራሉ ሲል ተናግሯል። በቀጣይ ተጫዋቾች በደንብ የጨዋታ ሰዓት ያገኛሉ። እርሱ በዛሬው ጨዋታ ላይ ጥሩ ሰርቷል ሲሉም ነው የተናገሩት። ስለ ሴኖ ኮኔ ከትላንት በስቲያ በነበረው ጨዋታ ላይ ጨዋታውን ማሸነፍ አልፈለግንም ነበር፣ ሆኖም ለደጋፊዎቻችን መስጠት ያለብን ነገር ነበር ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። ሆኖም ለወጣት ተጫዋቾቻችን ጥሩ ልምድ ነው፣ እንዲሁም ደግሞ እነርሱ ራሳቸውን ለማየት እንደዚህ አይነት ጨዋታ እጅግ በጣም ትልቅ እድል ይሰጣቸዋል ሲል አሰልጣኝ ሩበን አሞሪም ከሽንፈቱ ጨዋታ በኋላ ተናግሯል። ሊቨርፑሎች በክለቡ ሪካርድ በሆነ ዋጋ ፍሎሪያን ዊርትዝን ካስፈረሙ በኋላ ፊታቸውን ወደ 9 ቁጥር አጥቂ ያዞራሉ ተብሎ ይጠበቃል። እኔም ደግሞ ዳርዊን ኑኔዝን ለመሸጥ ገንዘባቸውን ለማሰባሰብ መዘጋጀታቸው መረጃዎች እያሳዩ ይገኛሉ። ፍሎሪያን ዊርትዝ 29.1% ድምጽ በማግኘት የጀርመን ፕሮፌሽናል እግር ኳስ ተጫዋች ማህበር የቡንደስሊጋው የውድድር ዓመቱ ምርጥ ተጫዋች ተብሎ በድጋሚ መመረጡ የሚታወስ ጉዳይ ነው። ቶኒ ክሩስ በፍሎሪያን ዊርትዝ ባየር ሙኒክን ውድቅ ስለማድረጉ ሀሳቡንም ይሰጣል። ስለ ጉዳዩ አላውቅም ነበር። መጀመሪያ ላይ አንድ ሰው ባየር ሊቨርኩሰንን ለሊቨርፑል ውድቅ እንዳደረገ ሲጽፍ ማመን አልቻልኩም ነበር። በመጨረሻም እሱ ድንቅ ተጫዋች ነው፣ እናም በየትኛውም ቡድን ውስጥ ራሱን ማሳየት ችሎታ አለው ሲል ነው ቶኒ ክሩስ ስለዚህ ተጫዋች ሀሳቡንም የሰጠው። ሊቨርፑል የምንጊዜም የዝውውር ሪከርድ በሚሰበር ሂሳብ ፍሎሪያን ዊርትዝን ለማስፈረም የሚፈልገውን ድርድርም ቀጥሏል ሲል ፖል ጆይስ ይዞት የወጣው መረጃም ያሳያል። ሜሎስ ኪርኪዝ ለሊቨርፑል ፕሮጀክት ተስማምቷል። በግላዊ ጉዳዮች ምንም ችግር
ችግር የለበትም። ከሊቨርፑል ጋር የክለብ ለክለቦች ድርድር በፍሎሪያን ቪርትዝ ውዝ ላይ ተጠምዷል። ነገር ግን ከበርነማውዝ ጋር መደበኛ ግንኙነትም እንዳደረጉ ፋብሪዚዮ ሮማኖ እየተገለጸ ሲሆን ሜሎስ ኪርኪዝ ሌላኛው ደግሞ ወደ ሊቨርፑል የሚሄደው ተጫዋችም ይሆናል። ሶስት በዚህ ዓመት እንግዲህ አጣዳፊ ፊርማዎች ሊኖሩ እንደሚችሉ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። በሊቨርፑል ኒም ደግሞ በበርነማውዝ መካከል ሜሎስ ኪርኪዝ በቅርብ ስምምነት ላይ ይደርሳሉ ተብሎ እንደሚጠብቅም መረጃውን አያይዘው መውጣትም ችሏል። እንደ አብዛኛው የቱርክ ፕሮግራሞች እንዲሁም ደግሞ ጋዜጠኞች መሰረት የጋላታሳራይ ክለብ ፕሬዚዳንት አደራዳሪውን ጆርስ ጋርዲን ከበርናንዶ ሲልቫ ጋር እንዲደራደር ፍቃድ ሰጥተውታል። እንዲሁም እሱም ተገናኝቷል። በርናንዶ ሲልቫ ወደ ጋላታሳራይ ለመሄድ ምንም ተቃውሞ እንደሌለው ነው እየተገለጸ የሚገኘው። ጋርዲ ቀደም ሲል የኦሲሜን እንዲሁም ደግሞ የኢካርዲ የዝውውር ድርድርን መርቶ ወደ ጋላታሳራይ ያመጣቸው አደራዳሪ መሆኑ ይታወቃል። በአሁኑ ሰዓት ላይ ደግሞ ይህንን ተጫዋች የግላቸው ለማድረግ ቀድሞውንም እየሰሩ እንደሆነ የሚታወቅ ሲሆን ማንቸስተር ሲቲ ይህን ተጫዋች ለመልቀቅም ከፍተኛ ፍላጎትም ይኖረዋል። ማንቸስተር ሲቲ ጃክ ግሪሊሽን ለሚፈልግ ክለብ 40 ሚሊዮን ፓውንድ ይጠይቃሉ። ኒውካስል ፍላጎት አላቸው፣ ነገር ግን እሱን ለማምጣት 40 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸው ነው የተገለጸው። ማንቸስተር ሲቲ በክረምት ዋና ግብ ጠባቂ ኢላማ ወደ ሆነው የፖርቴው ዲያጎ ኮስታ የዞረበት ምክንያት የኢስፓኞሉ ጁዋን ጋርሻ ምርጫ ወደ ኒውካስል ዩናይትድ ወይም ደግሞ ባርሴሎና መሄድ ስለሚፈልግ ነው የሚሉ መረጃዎች እየወጡ ይገኛሉ። ጁዋን ጋርሻ በበርካታ ክለቦች ፍላጎት አለው። በተለይም ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል ይህን ተጫዋች የማምጣት ፍላጎት አላቸው። ነገር ግን ማንቸስተር ሲቲ እንዲሁም ደግሞ ባርሴሎናና ኒውካስል ዩናይትዶች ይህን ተጫዋች ቢፈልጉትም በአሁኑ ሰዓት ላይ ፖርቶ ይህን ተጫዋች የሚለቀው ከሆነ ማንቸስተር ሲቲዎች ዲያጎ ኮስታን የማምጣት ከፍተኛ ፍላጎትም አላቸው። ማንቸስተር ሲቲ ለቲጃኒ ራንደርስ የቀረበለትን ፕሮፖዛል ተቀብሏል። እንዲሁም ደግሞ ንግግሮች በጥሩ ሁኔታ ላይ ናቸው። ማንቸስተር ሲቲ በሚቀጥሉት ቀናት ስምምነት ላይ ይደርሳል የሚል መረጃን ይዣለሁ ሲል ሳሚ በኤፍኤም መረጃው ይዞት መውጣት ይልሏል። ቼልሲ የሊቨርፑልን ፍላጎት በመፍራት ሁጎ ኤኪቲኬን ለማስፈረም እጅግ በፍጥነት እየተንቀሳቀሰ ይገኛል። ነገሩን በፍጥነት ለመጨረስ የተቻላቸውን ያደርጋሉ። ለተጫዋቹ የፍራንክፈርት ስፖርቲንግ ዳይሬክተር ከ100 ሚሊዮን በታች አልወርድም ያለ ሲሆን ቼልሲዎች በፍጥነት ለመጨረስ ሲሉ ገንዘቡን ሊከፍሉም ይችላሉ ሲል ስካይ ስፖርት ይዞት ማውጣት ችሏል። የዚህን መረጃ ሌፕዚጎች ቤንጃሚን ሴስኮን ለሚፈልግ የ92 ሚሊዮን ዋጋ ለጥፎበታል። የሚሆነው ተጫዋቹ ኮንትራት ማራዘሚያ ያለው አመት ፈርሞ ኮንትራቱን ስለሚቀረው ነው። ከአመት በፊት 65 ሚሊዮን ፓውንድ እንደነበር ይታወሳል። በአሁኑ ሰዓት ላይ ግን ከፍ ማድረግ ችሏል። ቼልሲዎች በአሁኑ ሰዓት ላይ የሊያም ዴላፕን ዝውውርም ለማጠናቀቅ ከፍተኛ ደረጃ ላይ መድረሳቸው መረጃዎች በስፋት እየወጡ ይገኛሉ። ዘ ቴሌግራፍ ይዞት በወጣው በትላንትናው መረጃ መሰረት ማንቸስተር ዩናይትድ ይህን ተጫዋች እየፈለገው እንጂ በተለይም በአውሮፓ ቻምፒየንስ ሊግ አለመሳተፉን ተከትሎ ወደ ቼልሲ የሚያመራበት እድል በሰፊው እየተገለጸም ነው የሚገኘው። ላሚን ያማል በአዲሱ ውል ስንት ይከፈለዋል የሚለውን ስንመለከት ስፔናዊ ባለተሰጥኦ ላሚን ያማል በባርሴሎና ቤት ከፍተኛ ተከፋይ የሚያደርገውን የ6 ዓመት ውል መፈረሙ የሚታወስ ጉዳይ ነው። ላሚን ያማል በባርሴሎና የፈረመው አዲስ ውል በአመት 40 ሚሊዮን ዩሮ ሊያስገኝለት የሚችል መሆኑ ነው የተገለጸው። ላሚን ያማል በውሉ የተካተቱት ሁሉንም ከግል አፈጻጸም ጋር የተያዙ ጉርሻዎች ማካተት ከቻለ ክፍያው በአመት 40 ሚሊዮን ዩሮም ይሆናል። በስፔን የግብር ሕግ መሰረት 50 በመቶ ያህል የሚሆነው ለስፔን መንግስት ገቢ እንደሚሆን ተዘግቧል። በተጠናቀቀው የውድድር አመት በአመት 3 ሚሊዮን ዩሮ እየከፈለው የነበረው ላሚን ያማል አሁን ላይ ዋና ክፍያው በ10 ተባዝቶ 30 ሚሊዮን ዩሮ መድረሱ ነው መረጃዎችም በስፋት እየገለጹ የሚገኙት። ኪሊያን ምባፔ የ2024-25 የማድሪድ የአመቱ ምርጥ ተጫዋች በመባል ተመርጧል። ኪሊያን ምባፔ ከሽልማቱ በኋላ እንዲህ በማለት ነበር ንግግሩን ያደረገው። በሪያል ማድሪድ በጣም ደስተኛ ነኝ። ስመጣ ከቡድኑ ከሀገሩ እንዲሁም ደግሞ ከአዲስ ቋንቋና ከባህሉ ጋር በፍጥነት መላመድ ነበረብኝ። እናም አሁን ላይ ጥሩ ስሜት እየሰማኛል ሲል ተናግሯል። ኪሊያን ምባፔ በመቀጠል ክለቦች ዓለም ዋንጫ ላይ እንዲህ ይላል ሲል ነው የተናገረው። በእንደዚህ አይነት ውድድሮች ላይ ስጫወት ለመጀመሪያ ጊዜ ነው። እናም እስከ መጫወት በጣም ጓጉቻለሁ። ከዓለም ሻምፒዮን ቡድኖች ጋር የሚደረግ ትልቅ ውድድር ነው። እናም ይህን ዋንጫ ለማሳካት በምንችለው አቅም ሁሉ እንዋጋለን ሲል ተናግሯል። ይህ ለኔ አስደሳች እንዲሁም ደግሞ ታላቅ ጊዜ ነው። የሪያል ማድሪድ ደጋፊዎች እንዲሁም ደግሞ ሁሉንም ማመስገን እፈልጋለሁ። ለኔ በስፔን የመጀመሪያው የውድድር ዓመቴ እንዲሁም እንደ ተጫዋች እንደ ሰው ይህ ሁኔታ አዲስ ተሞክሮ ይሆነኛል ሲል ሀሳቡንም ሰጥቷል። በሪያል ማድሪድ እንዲሁም ደግሞ በአንጆሊ ስቴሊያን መካከል የመጀመሪያው ስምምነት እስከ 2030 ድረስ ባለው ላይ ተፈርሟል። ሪያል ማድሪድ በቀጣይ ከተጫዋቹ ጋር ንብረት ከሆነው የጀርመኑ ክለብ ስቱትጋርት ጋር ስምምነት ለማድረስ እየሰራ መሆኑ ንግግሮች በሰፊው እንደሆነ ቴዎሪው ይዞ የወጣው መረጃም ያሳያል። ሪያል ማድሪድ እንዲሁም ደግሞ ቤኔፊካ አልቫሮ ኳራሪዝን ስለ ማዘዋወር በተመለከተ ሙሉ ስምምነት ላይ ደርሷል። እናም የሕክምና ምርመራዎች እየተጠበቁም ይገኛሉ። ሁለቱም ክለቦች በአሁኑ ሰዓት ላይ ውሉን ለማስጨረስ
የሰነዶች መለዋወጥ ብቻ እንደሚቀር ማርካ ይዞት የወጣው መረጃ ያሳያል። የቀድሞ የሪያል ማድሪድ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው በአሁኑ ሰዓት ላይ ለቤኔፊካ እየተጫወተ ይገኛል። ነገር ግን በዚህ ክረምት ሪያል ማድሪዶች ዋና ኢላማቸው ማድረጋቸው የሚታወስ ጉዳይ ነው። በአሁኑ ሰዓት ላይ ምናልባት በ48 ወይም ደግሞ በ72 ሰዓታት ውስጥ የመጠናቀቅ እድል እንዳለው ነው መረጃዎች እያሳዩ የሚገኙት። እንደ አስ ዘገባ ከሆነ አሁንም በቫልዴባስ የልምምድ ማዕከል ውስጥ የፍሎሪያን ቪርትዝም እንዳላበቃለት እንዲሁም ደግሞ አሁንም አማካኙን ለማስፈረም የሚወሩ ወሬዎችም አሉ። የባየር ሙኒክ ፕሬዝዳንት የሆኑት ምናልባት ወደ ሊቨርፑል ያለው አደጋ ከፍተኛ ቢሆንም በአሁን ሳለ ሌሎች ክለቦችም የማስፈረም ከፍተኛ ፍላጎትም አላቸው። ሪያል ማድሪድ ሊቨርፑል የፋይናንሻል ችግር እንዳለበት ጠንቅቆ ያውቃል። ነገር ግን ማድሪድ ከገንዘብ ውጪ ተጫዋቹን ለማሰብ ዣቪ አሎንሶን እንደሚጠቀም ይታመናል። ምንም እንኳን ጀርመናዊ ተጫዋች በቡንደስሊጋው ባሳየው አስደናቂ ብቃት ስሙን አጉልቶ የነበረ ቢሆንም እውነተኛ አቅሙን አውጥቶ እንዲያሳይ ያደረገው ግን ዣቪ አሎንሶ እንደነበር ብዙዎች የሚተማመኑበት መረጃም ነው። ፍሎሪያን ቪርትዝ ከአሎንሶ ጋር ስላለው ጥሩ ግንኙነት ሁሌም ያስባል። ይህም እንደ ሳንቲያጎ በርናቦ እንዲዘዋወር ሊከፍትለት የሚችለው ሰፊ እድል መኖሩ ነው የተዘገበው። ዘገባው አክሎም ባየር ሊቨርኩሰን ለተጫዋቹ የተለጠፈው 150 ሚሊዮን ፓውንድ ሪያል ማድሪድ ተጫዋቹን እንዳያስፈርም እንዳላደናቀፈው ይነገራል። ሪያል ማድሪድ ይህን ዝውውር እንደ አዋጭ የረጅም ጊዜ ኢንቨስትመንት አድርጎ ይመለከተዋል። ይሁን እንጂ ሪያል ማድሪዶች ፍሎሪያን ቪርትዝን ለማስፈረም እንዲችል ብዙ ክለቦች መውጫ ወይም ደግሞ ከፍተኛ ገንዘብ መክፈልም አይፈልግም። በሌሎች መረጃዎች መሰረት የተጫዋች መምጣት ካለበት በዣቪ አሎንሶ መረጃ መሰረት ወይም ደግሞ እቅድ መሰረት መሆን አለበት ብለው ያምናሉም ብሎ ነው የወጣው መረጃ የሚያሳየው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት መረጃዎቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።